ቤተሰብ እኔ ምንም ነገር አልተዋጠልኝም። የኤሉና የያቡ መለያየት ምንም ነገር አልተዋጠልኝም። ለምን እንደሆነ አላቅም። ምክንያቱ እዚህ ጋር ብዙ ሰው የኤሉና የያቡ ደስታ ነበር የሚጠብቁ ብዙዎቹ ማለት ነው፣ ከኔ ጀምሮ ማለት ነው። እውነት ለመናገር እንዴት ይለያያሉ? ምንድነው ምክንያታችሁ? የተለያዩበት ምክንያታችሁ እኮ አልተናገሩልን። እውነት ለመናገር በጣም ቅር ብሎኛል። እውነት ለመናገር የሁሉም ሰው ቅሬታ አለ። ሰው ወይስ ያቡ ከዚህ በፊት ሌላ ፍቅረኛ አለ ወይስ ከዚህ በፊት ከሌላ ሴት ልጅ አለ ብዬም ጠርጥሬያለሁ። በምን ምክንያት ነው? ኤሉና ያቡ እንግዲህ ዘመድ አይደሉም። የታወቁ ማለት የተታወቁ አዲስ አበባ ነው። እንግዲህ ይሄ ነገር እንዴት እንደዚህ ሊሆን ቻለ? በማላቸው ብዙ ነገር ተፈጥሯል። በእርግጥ በምን ምክንያት የተለያዩ? በጣም አዝኛለሁ ጌታ። እኔ ምንም ነገር አልተዋጠልኝም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ በጠዋት ከች ብዬላችሁ መጥቻለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እውነት ለመናገር በጣም ቅር ብሎኛል። የኤሉና የያቡ መለያየት ቅር ብሎኛል። የሁሉም ሰው ቅሬታ ነው። ምክንያታችሁ አልተናገሩ። እነሱ በካሜራ ጀርባ ጨርሶ ሊሆኑም ይችላሉ፣ አናቅም። እንግዲህ ልዑል ትላንትና በራሱ ቤት ነው የመጣ ማለት ነው። በያቡና በኤሉ ዙራ ላይ መልስ ለመስጠት መጥተዋል። ያ ልዑል መጣ እንጂ ምንም በቁ መልስ ለሁሉም ሰው አልሰጠም። እውነት ለመናገር እሱም ሰምቶ ይሆንም ይችላል። ያው ሁሉም ነገር አልተናገርም። እሱም ልክ እንደኛ ነው የተናገረ ያለው ማለት ነው። እና ምክንያታቸው ምንድን ነው? እንግዲህ ኤሉ አዲስ አበባ እንደወጣች ቤተሰቦቿ ጋር እንዳለች ለትንሽ ጊዜ እዛ ቤተሰቡ ጋር ሄዳ ጊዜ ለማሳለፍ እንደሄደችው ነው የተናገረ። እንግዲህ ከያቡ ጋርም ተገናኘን። ምንም ነገር በቃ ምንም በማላቸው አልተጣሉም። ምንም ጠላቻ የላቸውም። የተለያዩበት ምክንያት እሱም ያው አልተናገርም ምክንያታችሁ ምን እንደሆነ ማለት ነው። እግዚአብሔርም በጣም አዝኛለሁ። የሁሉም ሰው ደስታ ነው የኤሉ ደስታ ማለት ነው። ብዙ ሰው ብዙ ነገር ነው የሚጠብቁ ጌታ። በተለይ ኦዲየንሶቿ በጣም የሚወዷት ኤሉ ማለት ነው። ለኤሉ ትልቅ ቦታ ያሉ ምርጥ ኦዲየንሶች አሉ እውነት ቲክቶክ ላይ ማለት ነው። በጣም ማለት ነው ለኤሉ የሚጋፈጡ ብዙዎቹ በኤሉ ምክንያት የታመሙ አሉ ከዚህ በፊት ማለት ነው። እና ግን ትንሽ ለኦዲየንሶቹ እንኳን ክብር ቢኖራችሁ የምር ለምን የሁሉም ሰው ልብ ነው ሰበራቸው። እኔ በጣም አዝኛለሁ ጌታ። ይሄ ነገር ስለተፈጠረ አዝኛለሁ። በምን ምክንያት ነው? ወይስ የሆነ ነገር አላቸው በመሃል ወይስ ምንድነው? እኔ ቅር ብሎኛል ጌታን። ግራ ተጋባው ማለት ነው። በኤሉና በያቡ መሀል ላይ በጣም ግራ ተጋባው። በቃ ብዙ ተመልካች ሌላ ነገር ነው ያሰበ ያለው አሁን ላይ ማለት ነው። ምንም ማለት ነው በቃ ጥሩ መልስ ማለት ጥሩ መልስ አልተሰጣልንም። ለምን? ምክንያታቸውን ሳይናገሩ እንዴት ተለያየን ብሎ ቪዲዮ ሰርቶ ለተመልካች እንዴት ይለቃሉ? ብዙ ሰው ደንግጠዋል። እኔም ደንግጫለሁ። ምክንያቱ ብዙ ሰው የኤሉ ደስታ ነው የሚፈልጉ። ኤሉ ስንት ጊዜ ነው የተጎዳችው? ጌታ በጣም ነው የምታሳዝነኝ። ለምን ሁሉም ሰው ወደ እሷ ህይወት ይመጣሉ? ለምንድን ነው በዚህ ልክ እሷን ልብ ሰብሮ ለምንድን ነው የሚሄዱ? ኤሉ በጣም ወዮ ኤሉ በጣም እንደምትወደው በጣም እንደምታፈቅረው ሁለቱም መሀል ላይ ፍቅር አላቸው። ግን በምን ምክንያት ነው? ምን አለ መለየታችሁ ካልቀረ ለምን የፍቅር ጥያቄ ለምን ተቀበለች? ለምን ከሱ ጋር መሆን ቻለችው? መለየታችሁ ካልቀረ ብዬ አዘንኩ። ጌታን በጣም አሳዘነችኝ። የምር በጣም ነው ያሳዘነችኝ ኤሉ ማለት ነው። ካሁን በኋላ እንዴት ነው ወንዶችን ወደ ራሳቸው ህይወት
የምናመጣው ብዬ አሰብኩ። እውነት ኤሉ በጣም የተጎዳች ልጅ ናት። ለምንድን ነው እንደ ትንሽ ሳትቆይ ሌላ ችግር ይፈጠራል? ትንሽ ሳይቆይ ሌላ ችግር ይፈጠራል። ለምንድን ነው በዚህ ልክ? በጣም አዝኛለሁ ጌታ፣ በጣም ማለት ነው። እኔ እንጃ ምን ማለት እንዳለብኝ ማለት ነው። ብዙዎቹ በጣም ኤሉ እንደምትወዱ ኤሉ የኤሉ ደስታ እንደሚያስደስታችሁ የሁሉም ነው ጌታን በጣም ማለት ነው። እና ብቻ አላቅም። የኤሉ መጨረሻ ፈጣሪ ያሳምርላት እግዚአብሔርን። በመሀላቸው ምንም ነገር ሳይኖራቸው ዘመድ ብንል እሺ፣ ዘመድ አይደሉም፣ አይታወቁም። በልዑል በኩል ነው ኤሉን በልዑል በኩል ነው እንግዲህ ኤሉና ያቡ የተዋወቁ ማለት ነው። በናትና በውቢ በኩል ነው እንግዲህ ኤሉና ያቡ የተገናኙ። በቃ የፍቅር ጥያቄ ቶሎ ብሎ እኮ ነው ደግሞ። የሚገርማችሁ ነገር ምንድን ነው? በደንብ ፈጠኑ ደግሞ ቀለበቱ በጣም ፈጠነ። ጌታን በቃ ሊጋቡ ነው፣ በቅርብ ነው፣ ወደ ቁም ነገር ነው የምገባ። በቃ ከኤሉ እኔ ምንም እስካሁን መቆየት አያስፈልግኝም። በቃ ከአሁን በኋላ እኔ ወደ ቁም ነገር ነው መግባት ያለብን ብሎ ቀለበት ተንበርክኮ ለኤሉ ቀለበት ሲያደርግላት እኔ በጣም ተደስቼ በቃ ኤሉ አሁን ወደ ቁም ነገር ገብታለች። ፈጣሪ ጥሩ ጓደኛ ሰጥቷታል። ለኤሉ ትልቅ ቦታ ያለ ለቤተሰቦቿ ክብር ያለ ጥሩ ሰው አግኝታለች ብለን ተደስተን ሳንጨርስ ተለያየን ብሎ ሲመጡ ኤሉ እኔ ምን መሰለ ቤተሰብ ኤሉ ያቡ ምን አይነት አክል ለኤሉ ቦታ እንዳለ መቼ መሰለ የተረዳው ቤተሰቦቿ ጋር ድረስ የሄደ ቀን ነው። በቃ ያቡ ምን አይነት ለኤሉ ቦታ እንዳለ በጣም በመሀላቸው ብዙ ነገር ተፈጥሯል። በእርግጥ ግን በምን ምክንያት እንደተለያዩ አልተናገሩም። ተለያየም ብሎ ተለቃቀሱ ነው በቃ። ሁለቱም ተቃቅፎ ባይምባን የተለያዩ። እኛ እኮ ምክንያታቸውን ቢነግሩን ጥሩ ነው። ብቻ ያሳዝናል፣ ያሳዝናል። እኔ ብቻ ኤሉ በያለችበት ደህና ትሁን፣ ሰላም ትሁን። እኛ ችግር የለብንም፣ ግን ከዩቱብ ሰፈር ባጠፋ ጥሩ ነው ብዬ አስባለሁ። ሁላችሁም ብትችሉ ኤሉን ሰብስክራይብ ያደረጋችሁ 200,000 አስገቧት። ጌታ በጣም ነው የምታሳዝነኝ። ለምን እንደሆነ አላቅም። ኤት ቢኖራት ብዬ ተመኘው። ከኤሉ ግን ኤት ካላት እኮ እንደዚህ አትጎዳም። እግዚአብሔርን በጣም ነው የምታሳዝነኝ ጌታ። ለምን እንደሆነ አላቅም። ሁሉም ሰው ወደ እሷ ህይወት ይመጣሉ። በቃ ልቧን ሰብሮ ይሄዳሉ። በጣም ብዙ ነገር ነው እንጂ እንደ ኤሉ ፈተና ያየ ሰው አለ እንደ ቤተሰብ? እስኪ ሁላችሁም በኮሜንታችሁ ንገሩኝ። እንደ ኤሉ የተጎዳ ሰው አለ? የለም። እኔ እንጃ። የኤሉ መጨረሻ ፈጣሪ ያሳምርላት። እኛ የምንፈልገው የእሷ ደስታ ነው፣ እኛ የምንፈልገው ማለት ነው። እና በጣም አዝኛለሁ። ብቻ የተፈጠረ ነገር ለሁሉም ሰው አሁንም በቂ መልስ አልተሰጠኝም። ልዑል መጣ እንጂ ምንም በቂ መልስ እኮ አልሰጠም። እሱም እኮ አልተሰጠም። ለሱ በምን ምክንያት እንደተለያዩ ለሱ ሊነገሩም ይችላሉ። ለእኛ ግን ለተመልካች አልተናገሩም በምን ምክንያት እንደሆነ። በጣም አዝናለሁ። ለማንኛውም ኤሉ ፈጣሪ ጠብቃት። ከዩቱብ ሰፈር ባጠፋ በቲክቶክ ባጠፋ ጥሩ ነው ብዬ አስባለሁ። ለማን ብላ ነው የምጠፋው? በቃ ህይወት ይቀጥላል። እንግዲህ አይታወቅም የእግዚአብሔር ስራ። ስለዚህ ባይል ማለት ከዩቱብ ሰፈር ባጠፋ ደስተኛ ነኝ ብዬ አስባለሁ። እንግዲህ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉ። ቪዲዮ ከተመቻችሁ ግን እኔ በጣም አዝኛለሁ። በጣም ማለት ነው። እኔ ሁሌ የኤሉ ደስታ ነው የምፈልገው። ብቻ ያለችበት ፈጣሪ ይጠብቃት። ሌላ ምን እንላለን ቤተሰብ? በጣም አዝኛለሁ ጌታ